የአና ማስታወሻ ባለታሪክ አና ፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝናች ሳይ ምስልና ድምጽ ውደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች የተለያዩ አዳዲስ የመዝናኛ ወሬዎችን የተወዳጅ አርቲስቶችን የህይወት ታሪክና ተሞክሮ እንዲሁም የተመረጡ መጽሐፍትን በትረካ በዩቲዩብ ብቻ የሚያቀርብላችሁ ኢዛና አሁን ደግሞ ተደራሽነቱን ይበልጥ ለማስፋት በዌብሳይት መምጣቱን ሲገልጽ በታላቅ ደስታ ነው። በድረገጻችን www.izanastudio.com ላይ ገብተው ያሻውትን ፈልገው ያጡ። አዳዲስ ሀገራዊ ዜናዎች በየሰዓቱና በየደቂቃው ይለጠፋሉ። ጥበብ ነክ መረጃዎችና ትኩስ የመዝናኛ ወሬዎች መዝናኛ የሚለውን ዘርፍ ሲጫኑ በየአይነቱ ይቀርባል። የህይወት ታሪክ የሚለውን ማውጫ ሲጫኑ በህይወት ዘመናቸው በየሙያቸው ስኬታማ የሆኑ በህይወት መስመራቸው ምሳሌ ሊሆኑ የሚችሉ አርቲስቶችን ጨምሮ የታላላቅ ኢትዮጵያውያንን ታሪክ ያገኛሉ። በምስልና ድምጽ እንዲሁም በጽሑፍ ተዘጋጅቷል። ትረካም ከፈለጉ በአንባቢያን ልብ ውስጥ ተቀብረው የቀሩ ተወዳጅና የረሴ መጽሐፍት በትረካ ተዘጋጅተው የትረካ አፍቃሪዎችን በመጠባበቅ ላይ ናቸው። ትረካ የሚለውን ማውጫ ሲጫኑ ፍቅር እስከ መቃብርን ጨምሮ ሌሎችም ታላላቅ መጽሐፍትን በትረካ ያገኛሉ። ፊልም ማየትስ ይፈልጋሉ? ፊልሞች የሚለው ማውጫ ላይ ሲጫኑ በውስጡ የኢትዮጵያ የህንድና እንግሊዝኛ ፊልሞች የሚሉ አማራጮች ይመጣሉ። የኢትዮጵያ የሚለው ውስጥ የተመረጡ መታየት ያለባቸው የአማርኛ ፊልሞች ተመርጠው ተዘጋጅተዋል። የትኛውን ፊልም ላይ ብለው ሳይጨነቁ በሁሉም የፊልም ዘውጎች ከኮሜዲ እስከ ሰስፔንስ ድራማ ሁሉንም ያገኛሉ። ተዋንያን ዘርፍ ውስጥ ደግሞ ግሩም ኤርሚያስ፣ ሰላም ተስፋዬ፣ ሐናን ታሪክ፣ ዓለም ሰገድ ተስፋዬና ሌሎችም ተወዳጅ የፊልም ተዋንያኖች የተወኑባቸውን ፊልሞች ርዕሳቸውን ማስታወስ ሳይጠበቅባቸው የትኛውን ፊልም ላይ ብለው ሳይጨነቁ የፈለጉትን ተዋናይ ስም ሲጫኑ አጠቃላይ የተወኑባቸውን ፊልሞች በሙሉ በአንድ ቦታ ተዘርዝረው ያገኛሉ። አማርጠው ይመልከቱ። እርሶ ወደ ድረገጻችን www.izanastudio.com ጎራ ይበሉ እንጂ የሚታዩ የሚደመጡና የሚነበቡትን እኛ እናዘጋጃለን። ድረገጻችንን ለማግኘት ጉግል ላይ ሰርች ማድረግ ሳይጠበቅብዎ ኢዛና ላይ በሚለቀቁ የሁሉም ቪዲዮዎች ዲስክሪፕሽን ላይ ያገኛሉ። ሊንኩን በመጫን በቀጥታ ወደ ድረገጻችን መግባት ይችላሉ። ከዩቲዩብ እና ከዌብሳይታችን በተጨማሪ ሐሳብና አስተያየቶን ለመስጠትና ከኛም ጋር አብረው መስራትን ከፈለጉ ዲስክሪፕሽን ላይ ሊንኩን በመጫን በቴሌግራም ገጻችን ላይ ያገኙን። izanastudio.com በተገኘበት ይጎብኙ። ክፍል 11 አረብ ሚያዝያ 14 1944 ውድ ኪቲ ከበቀደም ለታው ግርግር ጀምሮ የቤታችን ድባብ አሁንም እንደ አንዳች የሚጫጫን ነገር አለው። ብርቱ የሚባለው አባባ እንኳን ሞቆ ፈልቶ ሊተን ምንም አልቀረውም። ወይዘሮ ፋንዳን ኃይለኛ ጉንፋን ይዟት አልጋ ይዛለች። ከታች ሰራተኞች ሁሉ ቢሮውን ለቀው ከሄዱለት ጀምሮ አፍንጫዋን እንደ ትራምፔት ስታጮህ ነው የምታመሸው። አቶ ፋንዳን ከቀን ወደ ቀን እየገረጣ ብራና መስሏል። አቶ ዱሴል የገዛ ምቾቱን ለመጠበቅ ያደርጋቸው ከነበሩት ልማዶቹ አብዛኛዎቹን ለመተው ስለተገደደ እንደ ፈላስፋ አንድ ቦታ ተጎልቶ ጢሙን ሲያስተካክል ነው የሚውለውና የሚያመሸው። የተቀረነውን በየራሳችን መንገድ የቤቱን አጠቃላይ ድባብ ያንጸባረቅን ነው። ብቻ ምን አለፋሽ ጊዜ ሰሞኑን እድል ከኛ ጋር እንዳልሆነች ምንም የሚያጠያይቅ ጉዳይ አይደለም። በዚህ ላይ የሽንት ቤታችን ቧንቧ ተበላሽቶ ውሃ ወደ ወለሉ ያንቆረቆረ ነው። ወለሉም ያለ ወትሮው ወደ ታችኛው ክፍል ማንጠብጠብ ጀምሯል። ደግነቱ ይሄ እንኳን እድሜ ለረዳቶቻችን በቅርቡ ሊስተካከልልን የሚችል ነገር ነው። እኛን ራሳችንን ማን እንደሚያስተካክለንና ወደ ወትሮ ስሜታችን እንደሚመልሰን እንጃለን እንጂ። ይገርምሻል ኪቲ አምሮዬ በዚህ ሁሉ ጭጋግ መሃል መፈናፈኛ አጥቶሳለ እንኳን አልፎ አልፎ ለጥቂት አፍታዎችም ቢሆን ብልጭ ብሎ ድርግም የሚል የደስታ ስሜት
እንደ ዘበት ጎብኘት አድርጎኝ የሚያልፍበት ጊዜ ጥቂት አይደለም። እንደ ድልም ሆኖ ከጭጋጉ ለመውጣትና ለቅጽበት ታህልም ቢሆን ሐሴትን ለማግኘት ትንሽ ነገር ነው የሚበቃኝ። ለምሳሌ ከፒተር ጋር ትከሻ ለትከሻ ተቃቅፈንና በጣም ተጠጋግተን እሱ በአንደኛው እጁ ከፀጉሬ ከርሎች አንዱን ይዞ ጣቱ ላይ እየጠመጠመና እየተረተረ ሲጫወትበት፣ ውጪ በነጻነት የሚቦርቁትን ወፎች ጫጫታቸውን ስሰማ፣ ቅጠሎቻቸውን ሙሉ በሙሉ አርግፈው ከረመው እንደገና አረንጓዴ በመልበስ ላይ ያሉትን ዛፎች ሳይ፣ ወደ ጣሪያው ብቅ ብዬ ሙቀቷም ሆነ ብርሃኗ ከማይጠገበው ከፀሐይ ፊት ለፊት ስቆም፣ ጥርት ያለውን ሰማይ ቀና ብዬ ሳየው፣ ብቻ ስንቱን ልንገርሽ ኪቲ። በነገራችን ላይ ትናንሽ በሚመስሉ ነገሮች እንደማማረረው ሁሉ ትናንሽ ከሚመስሉ ነገሮች ነው ደስታዬንም የማገኘው። በተረፈ በአጠቃላይ አነጋገር ሚስጥራዊ ቤት በአሁኑ ሰዓት ምን ይመስላል ካልሽ፣ እህት አይነት በረዥሙ በሚተነፍሱ አሁንም ጣቶቻቸውን በሚያንቋቁ በየ5 ደቂቃው በሚያዛጉና በሚንጠራሩ ግንባራቸውን ባገማጨጩ ምንም አይነት ወሬ ማውራትም ሆነ መስማት ባስጠላቸው ባጭር አማርኛ ቆሌ በራቃቸው ሰዎች የተሞላ ነው። ይህን ህይወት 2 ዓመት ሙሉ እንዳልቆየንበት ሁሉ ድንገተኛ መዓት የወረደብን ነው የምንመስለው። በበኩሌ ሳናጋንነውም የቀረን አይመስለኝም። እውነቱን ነገር ከተባለ የደረሰብሽ ማንኛውም አይነት ችግር አንቺ ያጎላሽውን ያህል ሊጎላ ይችላል። ከመካከላችን ነገሮችን ረገብ አድርጎ የመውሰድን አራያ ማሳየት የቻለ ሰው የለም። አባባም ቢሆን አይዟችሁ ይላል እንጂ እሱ ራሱ አይዞ ሊባል የሚገባው መሆኑ ያስታውቅበታል። አንዳንዱ ሰው ስሜቱን ለመግዛት በመጣር ፈንታ በየፊናው ሲያማርር ነው የሚሰማው። አረንደው ወደዛ የሆነው በሆነና በገላገለ። ይህ አባባልማ እንዴት ለጆሮሽ እስከሚታከተሽ ድረስ እንደሚደጋገም አትጠይቂኝ። እውነቱን ንገሪኝ ካልሽኝ ኪትዬ ዛሬ በመጠኑ ወፈፍ እያደረገኝ ነው። ግን ደግሞ ምክንያቱን ብትጠይቂኝ ልነግርሽ አልችልም። እንዲሁ ብቻ ደርሶ ግልፍ ግልፍ ደርሶ ጭንቅ ጭንቅ ይለኛል። ሁሉም ነገር ዝብርቅርቅ ብሎብኛል። አንደኛው ክስተት ከሌላኛው የሚያያዝበት ውሉ እየጠፋኝ ነው። እናም ለነዚህ ለመቸከቸካቸው ነገሮች ሁሉ ወደፊት ማንም ምንም ግድ ላይኖረው እኮ ይችላል የሚል ጥርጣሬ ከየት እንደመጣብኝ ሳላውቀው ድንገት ከፊቴ ገጭ ብሎ የወትሮ የመጽሐፍ ሞራሌን እስከ መፈታተን ደርሷል። ከጦርነቱ በኋላ ዲያሪዎችን ስለማሰባሰብ የሚያወሩት እናቶ ቦልከስታይንም ዲያሬን እርባና ያለው ሆኖ እንደማያገኙት ነው እየተሰማኝ ያለው። ይሁን እንጂ ኪቲ ምድርና ሰማይ ቦታቸውን ቢቀያየሩ እንኳን መጽሐፌን እንደማልተው ቃል እገባልሻለሁ። ያንቺዋና ቅዳሜ ሚያዝያ 15 1944 ውድ ኪቲ በጣጣ ላይ ጣጣ ኧረ መቼ ይሆን ማለቂያው? ይህን ጥያቄ አሁን ራሳችንን ብንጠይቅ እውነት አለን። አሁን ደግሞ ምን ተፈጠረ አትይኝም? ፒተር ከመንገዱ ወደ ቢሮ የሚያስገባውን የዋናውን በር መቀርቀሪያ ረስቶት ሳይከፍተው ቀረ። ለጥንቃቄ ብለን ዘወትር ማታ በሩን ከውስጥ እንቀረቅረውና ጧት ከሰራተኞቹ መግቢያ ሰዓት እጅግ ቀደም ብለን መቀርቀሪያውን እንከፍተዋለን። ይህ ታዲያ ምን ጊዜም የፒተር ኃላፊነት ነው። ታዲያልሽ እንደ ማንኛውም ጊዜ ከሰራተኞቹ ሁሉ ቀድሞ የደረሰው አቶ ክሬለር የበሩን ቁልፍ ከውጭ ከከፈተ በኋላ ተከፈት ቢለው ወዴት ይከፈት? ነገሩ ስለገባው ወዲያውኑ ጎረቤቶቹን አስፈቅዶ በጓሮ በኩል ይዞርና የቢሮውን የኩሽና መስኮት በኃይል ሰብሮ ከገባ በኋላ መቀርቀሪያውን ከውስጥ ይከፍታል። ይታይሽ ኪቲ
በአጋጣሚ አቶ ክሬለር ከወትሮ ዘግይቶ የነበረ ቢሆንና ሌሎቹ ሰራተኞች ቀድሞ ደርሰው ቢሆን ኖሮ ምን ይባላል? በሩ ከውስጥ ተቀርቅሯል ማለት እኮ ከውስጥ ሰው አለ ማለት ነው። የሚስጥራዊ ቤት ነዋሪዎች በሰራነው የደደብ ስህተት አቶ ክሬለር እንዴት ተናደደብን መሰለሽ? እውነት ለመናገር መናደድም ሲያንሰው ነው። ታዲያ ፒተርን አያድርግሽ ኪቲ። እንዴት በጸጸት ሽምቅቅ እንዳለ ብታዩ አንጀትሽን ነው የሚበላሽ። አነሰም በዛም ኃላፊነት ማለት እንዴት ያለ ከባድ ነገር እንደሆነ በደንብ ይገባሻል። የፒተርን ሁኔታ ልብ ያለችው ማማ ለምግብ ተሰባስበን ሳለን ከማንም በላይ ያዘነችው ለፒተር እንደሆነ ስትገልጽ ሊያለቅስ ምንም አልቀረውም ነበር። ስለ እውነት ለመናገር ጥፋቱ የፒተር ብቻ ሳይሆን የሁላችንም ነበር። ምክንያቱም ሁልጊዜ ማለዳ ላይ ከሁላችንም በተለይ ደግሞ ከወንዶቻችን የበሩ መቀርቀሪያ ሳይከፈት እንዳይረሳ ማሳሰቢያ ይሰነዘር ነበር። እንዳጋጣሚ ሆኖ ዛሬ ግን ማንኛችንም ትዝ አላለንም። ለማንኛውም ወደ በኋላ ላይ በሚቻለኝ ሁሉ ላጽናናው እሞክራለሁ። ከገባበት መራራ ስሜት ላወጣው የግድ መቻል አለብኝ። ፒተርን ከመርዳት በላይ የሚያስደስተኝ ነገር እንደሌለ አንቺም ታውቂያለሽ። ያንቺዋ ናት። እሁድ ሚያዝያ 16 1944 ከውድም ውዷ ኪቲ የትላንትናውን ቀን ምን ጊዜም እንድታስታውሽው ፈልጋለሁ። ምክንያቱም በህይወቴ ውስጥ በጣም ልዩ ቦታ ሊሰጠው የሚገባ ቀን ነው። በእርግጥ ለማንም ልጃገረድ ቢሆን ለመጀመሪያ ጊዜ የተሳመችበት ቀን ታላቅ ቀኗ ነው አይደለም እንዴ ኪቲ? ስለዚህ ለኔም የትላንትናው ቀን ታላቅ ቀኔ ነው። አዎ ድሮ አቶ ብራም ቀኝ ጉንጬ ላይ የሳመኝም ሆነ የአባባ ጓደኛ አቶ ወከር ቀኝ እጄን የሳመኝ ከእንግዲህ አይቆጠርም። ግን እንዴት ነው ይህን ውብ ዕድል በድንገት ላገኘው የቻልኩት? ከዚህ ሁሉ ጊዜ በኋላ እንዴት በድንገት ለመሳም የበቃው ይመስልሻል? ደህና ከመጀመሪያው አንስቼ እኔ ላወራልሽ። ትላንትና ማታ 2 ሰዓት ላይ ፒተር ክፍል እንደገባው ታጣፊ አልጋው ላይ ከጎኑ ተቀመጥኩ። ብዙም ሳይቆይ ፒተር አንድ እጁን ትከሻዬ ላይ ጣል አደረገና እቅፍ አድርጎ ወደ ራሱ ይበልጥ አስጠጋኝ። እኔ የተቀመጥኩት በቁም ሳጥኑ በኩል ስለነበረና ደጋግሞ እየገጨ ስላስቸገረኝ ትንሽ ወደ ላይ ከፍ ብንል አይሻልም አልኩት። ፒተር ወዲያውኑ ወደ ግድግዳው ተጠጋ። እንደውም ግድግዳው ማዕዘን መሃል ተሸጎጠ ማለት ይቻላል። እኔም ተከትየው ተጠጋሁትና በክንድና ክንዶቹ መሃል እጆቼን አሳልፌ ወገቡን አቀፍኩት። እሱም ትከሻና ትከሻዬ ላይ የነበሩ እጆቹን በአንገቴ ዙሪያ አቆላለፈና ሳብ አድርጎ ደረቱ ላይ ለጠፈኝ። በነገራችን ላይ ኪቲ ከዚህ በፊትም የዚህ አይነት አቀማመጥ ተቀምጠን እናውቃለን። የትላንቱን ያህል ግን ጥብቅብቅ ያልነበት ጊዜ የለም። ከመቼውም ጊዜ በተለየ አጥብቆ ነበር ያቀፈኝ። የግራ ትከሻዬ ከደረቱ መሃል ባለው ቡይ መሰል ስርጉድ ውስጥ ተሸጉጧል። ይበልጡኑ ልጥፍ አልኩበት። እሱም ደረቱን ሰንጥቆ ወደ ውስጡ ሊከተኝ የፈለገ አይነት ይበልጥ ንቅ አደረገኝ። ልቤ ገና ድሮ መደለቅ ጀምሯል። የሱም ትርታ እየጨመረ ሲመጣ በትከሻዬ በኩል ይሰማኛል። እንዲህም ሆኖ አሁንም የሚበቃንን ያህል የተጠጋጋን አልመስል ያለን አይነት እኔ የሚበልጥ እሱ ላይ ለመለጠፍ እሱ የሚበልጥ እኔን ወደ ራሱ ለማስጠጋት ከቁና እስትንፋስ ጋር መወራጨትን ቀጠልን። ትከሻዬ ደረቱ መሃል እንዳለ አንገቴን ከነጸጉሬ በመሳብ ጭንቅላቴን አንገቱ ስር እስኪሸጎጥና አገጩን ጸጉሬ መሃል እስኪያስደግፍ ማለትም ሙሉ በሙሉ ቅፉ መሃል እስኪቀብረኝ ድረስ እጁ አላረፈም ነበር። ሙቀታችን ቀስ በቀስ እየጨመረ ሄደ።
ትንፋሻችን በአብዛኛው ቁርጥ ያለ ነው። መቼም ባንላቀቅ ልክ እንዲህ እንዳለን ዘላለም ብንኖር ተመኘው። ከህልም እንደመንቃት አይነት ድንገት ብንናልኩና ለምን እንደሆነ ሳላውቀው ከደረቱ ላይ ቀናልኩ። ሁሉ ነገር ድንግርግር እንዳለኝ አጠገቡ ተቀምጬ ሳለሁ ድንገት ቀናለና አንገቴን እቅፍ አድርጎ እንደገና ወደ ነበርኩበት መለሰኝ። እኔም ልክ እንደቀድሞ ይበልጡኑ ልጥፍ ልልበት መታገል ጀመርኩ። ያሁኑንም አትጠይቂኝ ኪቲ። ፊትና ፊታችን እንኳን በአብዛኛው ይነካካ ነበር። ትንፋሻችንም እንደ እሳት መፋጀት ጀመረ። ኦ ኪቲ፣ እንዴት ደስ የሚል ልዩ ስሜት ውስጥ እንደነበርን ልነግርሽ መሞከር ከንቱ ድካም ነው። ካላየሽው ሊገባሽ የሚችል ነገር አይደለም። አንዲት ቃል እንኳን መነጋገር አልቻልንም ነበር ብልሽ ታምኚኛለሽ? ለካስ ደስታ እጅግ ሲበዛ መናገር ሁሉ ያቅታል። የሚገርመው ነገር ደግሞ ያለማቋረጥ እያወራሽ ያለሽ አይነት ነው የሚሰማሽ። ብዙ የተባባልሽ ይመስልሻል። አንዴ ጉንጮቼን፣ አንዴ አንገቴን፣ አንዴ ትከሻዬንና ክንዶቼን ተራ በተራ ይደባብስልኝ ነበር። አዎ፣ አደባበሱ በሲኒማ እንደማየው አይነት የተረጋጋና ስልት ያለው አልነበረም። እንደዛ ለመሆኑን ግን ይብሱን ወደድኩለት። አልፎ ደግሞ የፀጉሬን ከርሎች ተራ በተራ እየዘረጋና እየጠመጠመ አይኔን ትክ ብሎ ያየኝ ነበር። የሆነ ነገር ከውስጤ ለማንበብ የፈለገ አይነት። ብቻ ባጭሩ ኪትዬ፣ ሰባተኛው ሰማይ ውስጥ ገብቼ ነበር ብልሽ ትንሽ እንኳን ያጋነንኩት እንዳይመስልሽ። እሱም የሆዱን ቢናገር ከዚህ ያነሰ ነገር የሚል አይመስለኝም። ለማንኛውም ኪቲ፣ ከግማሽ ሰዓትም ቡሼ ገላ በኋላ ማለትም ከምሽቱ 2 ሰዓት ተኩል ገደማ ላይ የሞታችንን ተላቀቅን እልሻለሁ። መላቀቁ ደግሞ እንዴት ከባድ መሰለሽ። የሆነ አካልሽ ተቆርጦ የቀረ አይነት ነው የሚሰማሽ። እኔ ፀጉሬን ማስተካከል ምናምን ሲጀምር ፒተርም እንደተለመደው ስኒከር ጫማውን ማጥለቅ ጀመረ። እንደተለመደው ስልሽ ምንጊዜም በዚህ ሰዓት ወደ ታችኛው ቢሮ ወርዶ ሁኔታዎችን የማጣራትና ዋናውን በርም ከውስጥ የመቀርቀር ኃላፊነት ስለተጣለበት ኮቴው እንዳይሰማበት በሚል ስኒከር ጫማውን ነው የሚጠቀመው። ዓለማችንን ስንቀጭ ከቆየንበት ታጣፊ አልጋ ላይ ቀድሞ የተነሳው እሱ ነበር። ወዲያው ግን እኔም ብድግ አልኩና ከጎኑ ቆምኩ። ወይ ጉዳችን ኪትዬ፣ እንደገና ተፋጠጥንልሽ። እንደ አዲስ አይኔን እያየ ፀጉሬን መነካካት፣ ፊቴን መደባበስ ጀመረ። እኔም የማደርገው እንደጠፋኝ በግልጽ በሚያስታውቅብኝ ሁኔታ የሸሚዙን ኮሌታና ቁልፍ መነካካት፣ መቁለጭለጭ ምናምን። ከዛ እንዴት እንደሆነ እንጃ ብቻ ድንገት አፈፍ አደረገና እንቅ አድርጎ ሳመኝ። አዎ ኪትዬ፣ ከንፈሮቹን በፀጉሬ መሃል አሾልኮ ጆሮዬ፣ ጉንጬና አንገቴ የሚገናኙበት ቦታ ላይ ግጥም አድርጎ ሳመኝ። በአንድ ጊዜ 3 ነገሬን እንደሳመልኝ ልብ አልሽልኝ ኪቲ። በአንድ ጊዜ ጉንጬን፣ ጆሮዬንና አንገቴን። ቀና ብዬ እንኳን ሳላየው ቀስ ብዬ በሩን ከፈትኩልሽና ውልቅ። መካከለኛው የጋራ ክፍላችን ውስጥ ተኮልኩለው እያወጉና እያውካኩ የነበሩት ሰዎች ከነመፈጠራቸውም ትዝ ያለኝ እንዳይመስልሽ። መቼ ሌሊቱ ነግቶ መቼ ከሱ ጋር እንደገና ተገናኝተን እያልኩ መኝታዬ ውስጥ ገብቼ ጥቅልል ያንቺዋና ሚያዝያ 17 1944 ውድ ኪቲ፣ ከአንድ ጎረምሳ ጋር በገዛ ክፍሉ በገዛ ታጣፊ አልጋው ላይ መቀመጤንና መሳሳሜን ቢያውቁ
እማማና አባባ የሚቀበሉት ጉዳይ ይመስልሻል? አንድ የ17 ዓመት ጎረምሳና አንዲት ገና 15 ዓመት በቅጡ ያልሞላት ልጃገረድ። በበኩሌ በምንም አይነት ሁኔታ ይቀበሉታል የሚል እምነት የለኝም። ያም ሆነ ይህ በዚህ ጉዳይ ላይ የግድ በራሴ መተማመን መቻል አለብኝ። ክንዶቹን ግራና ቀኝ አጣፍቶልኝ ደረቱ ላይ ጋደም ማለትና የቆጤ ባጡን ማለም የሚሰጠኝ መረጋጋት ከምንም ነገር በላይ ያስደስተኛል። ገና ጉንጬና ጉንጩ ሲነካኩ እንኳን ከላይ እስከ ታች የሚነዝረኝ ነገር አለ። ሌላውን ሁሉ ተይውና አንድ በጉጉት የሚጠብቀኝ ሰው መኖሩን ማወቄ ብቻ የሚሰጠኝ የምሉዕነትና የደስታ ስሜት እንዲህ ተብሎ የሚወራ አይደለም። ግን ደግሞ አንድ በጣም አሳሳቢ የሆነ የመጣብኝ ነገር አለ። ፒተር ከመሳሳም ባላለፈው በስካሁኑ ግንኙነታችን ብቻ ደስተኛ ሆኖ ሊቀጥልልኝ ይችል ይሆን ወይ? ከመሳሳም ያለፈ ነገር የሚፈልግበት ጊዜ አይመጣብኝ ይሆን? በርግጥ የገባልኝን ቃል ረስቼው አይደለም ስልሽ እዚህ ቦታ እስካለን ድረስ ከዚህ ያለፈ ነገር ውስጥ እንደማንገባ ደጋግሞ አረጋግጦልኛል። ግን አንድ ነገር አትርሺ ኪቲ፣ ምንም ይሁን ምን ፒተር ወንድ ልጅ ነው። ወንድ ልጅ ወንድነቱ ሲነሳሳበት ህሊናው ጥሎት ይሸሻል ይባላል እንጂ ፒተር በማንኛውም ጉዳይ እምነትሽን ብትጥይበት የማያሳፍርሽ ልጅ ለመሆኑ ከኔም በላይ ምስክር አያሻውም። በነገራችን ላይ ኪቲ፣ ያለ እድሜ መጀመሪያን እኔ ራሴን በደንብ አውቀዋለሁ። አዎ ገና 15 ዓመት እንኳን አልሞላኝም። ግን ሁሉን ነገር በራሴ መወሰንና ማድረግ ጀምሬያለሁ። ይህ በእርግጥም ለሌሎች ሰዎች እንግዳና ለመረዳትም የሚቸገሩበት ሊሆን ይችላል። ምክንያቱም የዚህ አይነት ነገር የተለመደ አይደለም። ለምሳሌ ማርጎትን ብትወስጃት የሆነ አይነት ቃል ኪዳን ወይ ደግሞ የጋብቻ ውል ውስጥ እስካልገባች በቀር በምንም ተአምር ከወንድ ልጅ ጋር ለመሳሳም እንደማትፈቅድ 100% እርግጠኛ ሆኜ ልነግርሽ እችላለሁ። በፍጹም ንክች አታደርገውም። በአንጻሩ ግን እኔም ሆንኩኝ ፒተር እንዲህ አይነት ነገር ከነመኖሩም ትዝ ብሎን አያውቅም። እማማም ብትሆን ከአባባ በፊት ወንድ ብሎ ነገር በደረሰበት እንዳልደረሰች በጣም እርግጠኛ ነኝ። የትምህርት ቤቴ የልጃገረድ ጓደኞቼ ጉዴን ቢሰሙ ምን ይሉ ይሆን ኪቲ? እውነቴን ነው እኮ በዚህ ዕድሜ ከፒተር ጋር የፍቅር ወሬ እንደማወራ፣ እንደምተቃቀፍ፣ እንደምተሻሽ ከዚህም አልፌ እንደምሳሳም ቢያውቁ ምን ይሉ ይሆን? ወይ አና ፍራንክ እንዲህ ያለችው ቅሌታም ሆነሽ ታርፊው። ግን ምኑ ላይ ነው ቅሌታምነቴ? ስለ እውነት እንነጋገር ከተባለ እኔስ ሆንኩ ፒተር ምንድነው ጥፋታችን? እንዴ እኛ እኮ ለዚህ ሁሉ ጊዜ እዚህ የምድር ጉድ የሆነ ቦታ ውስጥ ታሽገን ከመላው ዓለም ተቆራርጠን የኩዮቻችንን አይነት ነፃነት ተነፍገን ነገ እንሙት ዛሬ ለማናውቅበት ክፉጣ ተዳርገን የምንገኝ ሁለት መከረኛ ወጣቶች ነን። እና ለምንድነው ይህን ያህል እየተዋደድን ሳለን ተራርቀን መቆየት ያለብን? ለምንድነው ትክክለኛውን እድሜ መጠበቅ ያለብን? ቀድሞ ነገር ስለሌሎች አመለካከት ልንጨነቅ የሚገባን ምን ምክንያት አለ? እየየም እኮ ሲደላ ነው። ለማንኛውም ራሴን ካላስፈላጊ ስህተትና ሊያስከትል ከሚችለውም ችግር የመጠበቁን ኃላፊነት በራሴ ላይ ጥጄዋለሁ። እሱም ቢሆን አደጋ ሊያስከትልብኝ የሚችልና እንዳዝንበት የሚያደርገኝ ችግር ሊፈጥርብኝ መቼም እንደማይፈልግ 100% እርግጠኛ ነኝ። ታዲያ ልቤ ወደ መራኝ ሁሉ የማልከተልበት ምን ምክንያት አለ ስልሽ እኔም እሱም ደስታን የምናገኝበት ነገር እስከሆነ ድረስ ማለት ነው። የሆነው ሆኖ ኪትዬ አሁንም ቢሆን አንድ እርግጠኝነት እንዳይኖረኝ እያደረገኝና እየቆጠቆጠኝ ያለ ነገር እንዳለ መገመት እንደምትችይ ጥርጥር የለኝም። ማለትም ድብብቆሽ ያለበት ምንም አይነት ነገር ለማድረግ
እስከዛሬ ኖርኩበት ያቀኝነት ባህሪ ከውስጥ ያመጸብኝና እየተፈታተነኝ ነው ያለው። እና ምን ትይኛለሽ ኪቲ? እያደረኩት ስላለውት ነገር ለአባባ መንገር ያለብኝ ይመስልሻል? እኔም ሆንኩኝ ፒተር ውድ ሚስጥራችንን ለሶስተኛ ሰው አሳልፈን ማጋራት ያለብን ይመስልሻል? እንጃ እንግዲህ በበኩሌ ግን ሚስጥራዊ ግንኙነታችን በምንም ይሁን በምን ምክንያት ይፋ ከወጣ እስካሁን የነበረው ውበት ክፉኛ ሊደበዝዝ ይችል ይሆናል የሚል ስጋት አለኝ። በዚህ ላይ ደግሞ ይህን በማድረግ ማለትም ሚስጥሩን ለአባባ በመግለጽ ብቻ ከህሊናዬ ሙሉ በሙሉ መታረቅ ይችል ይሆን ወይ የሚለውም ሌላው ጥያቄ ነው። ለማንኛውም ምንም አይነት ውሳኔ ላይ ከመድረሴ በፊት ከእርሱ ጋር መወያየት አለብኝ። አዎ ኪቲ፣ ከእሱ ጋር ገና ብዙ ላወራቸው የምፈልጋቸው ነገሮች አሉኝ። መተቃቀፍና መሳሳም ብቻ ትርጉሙም ጥቅሙም አልታይሽ እያለኝ ነው። ሐሳብ ለሐሳብ መለዋወጥ፣ አንዳችን አንዳችንን በሚገባ ማወቅና አንዳችን በአንዳችን ላይ ሙሉ እምነት መጣል መቻል አለብን። ይህን ማድረግ ደግሞ ለሁለታችንም ትርፍ እንጂ ኪሳራ እንደማያመጣ እርግጠኛ ነኝ። ያንቺ ዋና ማክሰኞ ሚያዝያ 18 1944 ውድ ኪቲ፣ ሁሉም ነገር ጥሩ ይመስላል። አባባ የህብረ ብሔሩ ጦር በሩሲያና ጣሊያን ውስጥ እንዲሁም በምዕራብ በሚገኘው የናዚዎች ጦር ላይ ስፋት ያለው የወረራ ኦፕሬሽን ከግንቦት 20 በፊት እንደሚጀምር በእርግጠኝነት እየጠበቀ መሆኑን ነገረን። እኔ ግን አሁንም ቢሆን ከዚህ የተረገመ ቦታ ነፃ ልንወጣ ስለምንችልበት ሁኔታ ማሰብ እየከበደኝ ነው። እውነት የመሆኑ ነገር ፈጽሞ ሊታየኝ አልቻለም። ትላንትና እኔና ፒተር ወደ ቀድሞ አይነቱ ወግ ጥረቃችን ተመለስን። ያው እንደነገርኩሽ ሰሞኑን ማለትም ቢያንስ ላለፉት 10 ቀናት ወሬ ብሎ ነገር ትተን መተሻሸት፣ መሳሳም ወይ ደግሞ ተቃቅፈን በጸጥታ ለጥ ማለት ብቻ ነበር። እናም ስለ ልጃገረዶች ሁሉን ነገር በዝርዝር አስረዳሁት። በጣም ሚስጥር ስለሚባሉት እንስት ነክ ጉዳዮች እንኳን ከመንገር ወደ ኋላ አላልኩም። የምሽቱን ውይይት ያሳረግነው ያው እንደተለመደው በመሳሳም ነበር። መጀመሪያ እኔ ጉንጩ ላይ ሳምኩት፣ ቀጥሎ ደግሞ እሱ ሳመኝ። እንደሌላው ጊዜ መሃል ጉንጬን ሳይሆን ወደ አፌ በጣም ተጠግቶ ነበር ብልሽስ ምን ትያለሽ? ቀሽም ሆንኩ እንጂ ትንሽ እንኳን አንገቴን ወደሱ ዘወር አድርጌው ቢሆንስ ኖሮ ከፒተር ጋር ይበልጥ ሰፋ ያለ ውይይት ማድረግ እንድንችል ምናልባት አልፎ አልፎም ቢሆን ዲያሬን እያስኩ መሄድ ሳይኖርብኝ አይቀርም። ነጋ ጠባ ሲተሻሹ ቆይቶ መለያየቱ ብቻውን በቂ ሆኖ አላገኘሁትም። እሱም ልክ የዚህ አይነት ስሜት እየተሰማው ያለ ቢሆን ምንኛ ደስ ባለኝ። በተረፈ አሁን ያለነው በጣም ውብ የሆነ የጸደይ ወቅት ላይ ነው። በተለይ የዚህ የሚያዝያ ወር የአየር ሁኔታ በጣም ደስ የሚል አይነት ነው። ብዙም ሳይሞቅ ብዙም ሳይቀዘቅዝ ልክ የሚፈለገው አይነት። አልፎ አልፎም በስሱ ያካፋል። ከበስተጓሯችን ያለው የቼስትነት ዛፍ እንኳን ሙሉ በሙሉ አረንጓዴ ለብሷል። እንዳውም ትናንሽ አበባዎች ልክ እንደ ፈርጥ እዚያና እዚህ ጠብ ብለው ይታዩበት ጀምረዋል። ከጥቂት ቀናት በኋላ አረንጓዴነቱም እስከማያስታውቅበት ድረስ ነው በአበባ የሚሸፈነው። በነገራችን ላይ ስለ አባባ ሳነሳ አንድ ያልነገርኩሽ ነገር ትዝ አለኝ። የሚስጥራዊ ቤተሰቦች በተለያዩ አጋጣሚዎች ምክንያት ስሜታችን ክፉኛ የተረበሸ በመሰላት ጊዜ ሁሉ ሜፔ አንዳንድ የማረጋጊያ ነገሮች ታደርግልናለች። ከሳምንት በፊት ገብተንበት የነበረውን ጣጣ ደግሞ ታውቂዋለሽ። እናም ባለፈው ቅዳሜ ሜፔ 4 እቅፍ አበባዎችን አምጥታለን ነበር። 3 እቅፎች የናርሲሰስ አበባ ሲሆን አንደኛው የሂያኒስት ነበር። ይሄኛው ለኔ ለግል ያመጣችልኝ ነው። በእንግዲህ ኪትዬ
ዛሬ ብዙም አላወራሁሽ ምክንያቱም ጥቂት የሂሳብ ጥናቶች አሉብኝ ስለዚህ በሚቀጥለው እስከምንገናኝ ድረስ ቻው ያንቺ ዋና ሚያዝያ 1944 ውድ ኪቲ አረ ለመሆኑ በዚህች ዓለም ላይ ሶስት ጎኑ በግድግዳ ተከቦ አንድ ጎኑ ብቻ ከፍት በሆነ ጣሪያ ላይ ተቀምጦ የተፈጥሮን ምስጢር እንደማጣጣም ወርውር የሚሉ ወፎችን እንደማየትና ጣፋጭ ዜማቸውን ያላንዳች ከልካይ እንደማድመጥ ገላሽን በፍቅር የምትዳስስልሽ የምትመስለዋን እምዬ ፀሐይን እንደመሞቅ ይህን ሁሉ ጸጋ ደግሞ እንደ ነፍስሽ ከወደድሽውና እቅፍ አርገሽው ከጎኑ ሽቅ ካልሽበት ልጅ ጋር እንደ መጋራት ምን የሚያስደስት ነገር አለ? ኦ ኪቲ ሽንጤ ላይ ጥምጥም ብለው ያቀፉኝ እጆቹ ሙቀት ሲሰማኝ ለጊዜውም ቢሆን አጠገቤ መሆኑ ሲታወቅኝ እንዴት አይነት መረጋጋት እንዴት አይነት ሰላም እንደማገኝ ልነግርሽ አልችልም። አዎ በምንም አይነት ቃላት መሰበር የሌለበት በምንም አይነት ንግግር ሊደፈርስ የማይገባው ጸጥ ተባብለሽ የምታጣጣሚው ልዩና ለጉዱ ዘና የሚያደርግሽ ስሜት እውነቴን ነው የምልሽ ጊዜ ሌላውን ታዩና ሞሽ እንኳን ብቅ ባላለብንና በድመት ኮቴው ባልረበሸን የሚያሰኝ አይነት የመረጋጋት ስሜት ነው ያንቺ ዋና አረብ ሚያዝያ 21 1944 ውድ ሲቲ ትላንት ከሰዓት በኋላ አሞኝ ተኝቼ ነበር ግን መተኛቱ ገና በመጀመሪያው ቀን ትክት ቢለኝና ያን ያህል የጎላ ትኩሳትም ስላልነበረኝ ባወጣ ያውጣው ብዬ ብድግ አልኩበት በእርግጥም እንደፈራሁት አልነበረም እንደውም ዛሬ በጣም ሊሻለኝ የቻለው ባለመተኛቴ ሳይሆን አይቀርም ዛሬ ግርማዊነቷ የእንግሊዝ ልዕልት ኤልሳቤጥ 18ኛ ዓመቷን የምታከብርበት የልደት ቀኗ ነው ይችን ቆንጆ ማንኛው የታደለ ልዑል ይሆን የሚያገባት በሚለው ርዕስ ላይ ብዙ ስንጨቃጨቅ ብንቆይም የሚሆናትን ሰው ልናገኝላት አልቻልንም ይልቅስ እህቷ ልዕልት ማርጋሬት ሮዝ መቼም ይሁን መቼ አንድ ቀን የቤልጂየሙን ልዑል ባውዶዊንን በእጇ ልታስገባው እንደምትችል የሁላችንም ግምት ነበር አንድ ነገር እያሰብኩ ነው ፊቴ ለተወሰኑ ጋዜጣዎች ደብዳቤ መጻፍና ከልብ ወለዶቼ አንዱን በአምዳቸው ሊያወጡልኝ ፈቃደኛ ይሆኑ አይሆኑ ማወቅ ፈልጋለሁ አይዞሽ ከጻፍኩም በብዕር ስም ነው የምጽፍላቸው በተረፈ በሚቀጥለው እስከንገናኝ ድረስ ደህና ቆይልኝ ያንቺ ዋና ሐሙስ ሚያዝያ 27 1944 ውድ ኪቲ ይህን ሰሞን ንጉሠ ነገሥት ቻርልስ አምስተኛ የተሰኘ በገንቲገን ዩኒቨርሲቲ ፕሮፌሰር የተጻፈ መጽሐፍ እያነበብኩ ነው ይህ ፕሮፌሰር መጽሐፉን ጽፎ ለመጨረስ 40 ዓመታት ወስዶበታል ባለፉት 5 ቀናት ውስጥ ማንበብ የቻልኩት 50 ገጽ ብቻ ነበር አጻጻፉ ጠጠር ያለ ስለሆነ ከዚህ በበለጠ ፍጥነት ልታነቢው የምትችው አይነት አይደለም መጽሐፉ ያው ባለ 598 ገጽ ጥራዝ ነው
እንግዲህ አንብቤ ለመጨረስ የሚወስድብኝን ጊዜ አንቺው ማስላት ትችያለሽ። በዚህ ላይ ሁለተኛ ጥራዝም አለው። ግን የሆነው ቢሆን ልትተይው የማትችይው በጣም ድንቅ መጽሐፍ ነው። አንዲት ዕውቀት የጠማት ልጃገረድ በአንድ ቀን ጥረቷ እንኳን ምን ማወቅ የማትችለው ነገር ያለ መሰለሽ? ለምሳሌ የኔን የዛሬውን ብቻ ብነግርሽ አንድ ቀን ማለት እንዴት ብዙ ነገር ሊሰራበት የሚችል ረጅም ጊዜ እንደሆነ ግልጽ ይሆንልሻል። ዛሬ ስራዬን የጀመርኩት ስለ ኔልሰን የመጨረሻና ወሳኝ ፍልሚያ የሚያወሳ አንድ ታሪክ ከሆላንድኛ ወደ እንግሊዝኛ በመተርጎም ነበር። ከዛ በኋላ ከዚህ በፊት ጀምሬያቸው የነበሩትን ብዙ መጽሐፍት አለፍ እያልኩ ማለትም በመፈልጋቸው ነጥቦች ላይ ብቻ ትኩረት እያደረኩ ሳገላብጣቸው አረፈድኩ። ከዛ በኋላ ደግሞ ስለ ብራዚል የሚያወራ መጽሐፍ አነሳሁልሽና እዚያው ድረስ የሄድኩ እስኪመስለኝ ድረስ ብራዚልን አብጠለጠልኳት ነው የማወራሽ። ቢያ በመባል ስለሚታወቀው የትንባሆ ምርቷ፣ የቡና ምድር ስለመሆኗ፣ 1 ሚሊዮን ተኩል ገደማ ነዋሪዎች ስላሏት ሪዮ ዴ ጄኔሮ ስለተባለችው ዋና ከተማዋ፣ ስለ ፔርናምቡኮና ሳኦ ፖሎ፣ ስለ አማዞን ወንዝ፣ አብዛኛዎቹ ነዋሪዎቿ ኒግሮዎች፣ ሙላቶች፣ ሜስቲዞችና ነጮች ስለመሆናቸው፣ ከህዝቦቿ በመቶ የሚቆጠሩት ያልተማሩ ስለመሆናቸው፣ የወባ ወረርሽኝ በህዝቧ ላይ በየጊዜው ስለሚያደርሰው ጥቃት ወዘተ። በዛሬው የጥናት ፕሮግራሜ መሰረት አሁንም ጥቂት የቀረኝ ጊዜ ስለነበረ ወደ ተለመደው የንጉሳውያን ቤተሰቦች ጥናቴ ተመለስኩና ስለ አዛውንቱ ጃን፣ ዊልከም ሎድዊግ፣ ኤርነስት ካዝሚር፣ ሄንድሪክ ካዝሚር እንዲሁም በ1943 ዓመተ ምህረት ኦታዋ ውስጥ ስለተወለደችዋ ስለ ትንሿ ማርግሬት ፍራንሲስካ ገረፍ ካደረኩ በኋላ ጥቂት ረፍት ወሰድኩ። ከቀኑ 6 ሰዓት ሲሆን ወደ ጣሪያው ወጣሁና ጥናቴን ቀጠልኩ። ስለ ቤተ ክህነት አመጣጥና አጠቃላይ ታሪክ። ዋው ኪቲ እንዴት ደስ እያለኝ እንዳነበብኩት አትጠይቂኝ። እስከ 7 ሰዓት እንደ ብራና ወጥሮ ነበር ያቆየኝ። 8 ሰዓት አለፍ እንዳለ ሌላ መጽሐፍ አንስቼ እንደገና ጉብ አልኩልሽ። የኛው ደግሞ አፍንጫቸው ሰልከክ ስለሚልና ደፍጠጥ ስለሚል የዝንጀሮ ዝርያዎች የሚተርክ ነው። ስለ እንስሳት ማወቅ እንዴት ደስ የሚል ነገር አለው መሰለሽ። እስቲ በፈጠረሽ ኪትዬ አንድ ጥያቄ ልጠይቅሽና በፍጥነት መልሽልኝ። ጉማሬ ስንት ጣቶች አሉት? ስለ እንስሳት የሚያወራው መጽሐፍ እንደ መብቃት ሲለኝ እሱን አስቀመጥኩና መጽሐፍ ቅዱስ አነሳው። ስለ ኖህና መርከቡ፣ ስለ ሴም፣ ስለ ሃም፣ ስለ ያፌት አነበብኩ። መጽሐፍ ቅዱስ ሲበቃኝ ደግሞ ሌላ መጽሐፍ አንስቼ ስለ ቻርልስ አምስተኛ አነበብኩ። ከዛም በኋላ ከፒተር ጋር ዘኬራይ በተባለ ደራሲ በእንግሊዝኛ ቋንቋ የተጻፈውን ዘ ኮሎኔልን እየተቀባበልን አነበብነው። በስተመጨረሻ ሚሲሲፒና ሚሶሪ በመባል የሚታወቁትን አሜሪካ ውስጥ የሚገኙ ሁለት ወንዞች በተለያዩ ይዘቶቻቸው ያላቸውን መበላለጥና መተናነስ ሳነጻጽር ቆየውና የዕለቱን ጥናቴን አገባደድኩልሻለሁ። አሁንም ጉንፋን ያለቀቀኝም። በዚህ ላይ ለማርጎት እንዲሁም ለማማና ለአባባ አጋብቼባቸው እያስነጠሱና ማሐረቦቻቸውን በጣም እየተጠቀሙባቸው ነው። እንኳንም ለፒተር አላጋባሁበት እንጂ የነሱስ ብዙም አላሳሰበኝ። ለነገሩማ ፒተር እስቲ ነይልኝ የኔ ወልቅ ማዕድን ብሎ ሳብ ካደረገኝ በኋላ እንድንሳሳም ፈልጎ ነበር። ጉንፋን እንደያዘኝና እንደሚጋባበት እያወቅኩ ስሰማው አይታይሽም? እንዴት ተቀልዷል። ለማንኛውም ኪትዬ ለዛሬው በዚሁ ይብቃንና እንለያይ። በተረፈ እስከሚቀጥለው ግንኙነታችን አምላክ በሰላም ያቆየን። ያንቺዋና ሚያዝያ 28 1944
ውድ ኪቲ፣ ፒተር ወይሰልን ያየሁበትን ያን ህልሜን መቼ እንደምረሳው እንጃልኝ። ትዝ አለሽ? ጥር ወር መጀመሪያ ላይ የነገርኩሽ ማለት ነው። ባሰብኩት ቁጥር ልክ ትናንትና የሆነ አይነት የጉንጩ ሙቀት ጉንጬ ላይ ይሰማኛል ብልሽ ታምኚኛለሽ? የዛን ጊዜ ተሰምቶኝ የነበረውና ከዛ በኋላ ለሆኑት ጥሩ ነገሮች ሁሉ ምክንያት የሆነውን ያን ደስ የሚል ስሜት አሁንም በደንብ አስታውሰዋለሁ። የዛ አይነቱ ስሜት እዚህም ከፒተር ጋር በመሆንባቸው ጊዜያት አጋጥሞኝ ያውቃል። ግን እስከ ትላንትና ድረስ ይሰማኝ የነበረው ተመሳሳይ ስሜት በጥንካሬ ደረጃው የድሮውን የህልሜን ያህል ገኖ ያውቅም ነበር። ትላንትና ያው እንደተለመደው የፒተር ታጣፊ አልጋ ላይ ተቃቅፈን ተቀምጠን ሳለን የተፈጠረውን ጉድ ግን እንዴት አባቴ አድርጌ እንደምገልጽልሽ እንጃ። ማመን የማትችይው አዲስ ክስተት ነበር የታየው። እንዴት እንደሆነ እንኳን ለማስታወስ ይቸግረኛል። ብቻ በድንገት ተራዋ ግብዟ አስመሳዩዋ አና ከውስጤው ልቅ ብላ ስትወጣና በቦታዋ ሁለተኛዋ አና ስትተካ ታወቀ። ሁለተኛዋ አና ማለት እንዝህላልና አሽዋፊ ያልሆነችውና ከምንም በላይ ንጹህ አፍቃሪና እጅግ ጨዋ ልጅ መሆን የምትፈልገዋ ሙሉ በሙሉ ግልጽና ሚዛናዊ መሆን የምትፈልገዋ አና ናት። ከጎኑ ልጥፍ ብዬበት እንደተቀመጥኩ አንዳች ወትሮ ከማውቀው ለየት ያለ ስሜት በሰራ አካላቴ እንደ ሞገድ ተሰራጨብኝ። ከየት መጣ ሳልለው ድንገተኛ እንባ ግጥም አለብኝ። ከግራዬ የሚፈሰው እንባዬ በጉንጬ ላይ እየተንከባለለ ከፒተር ኮት ላይ ይንጠባጠብ ጀመር። ከቀኝ ዓይኔ የሚፈሰውም እንዲሁ በአፍንጫዬ ጥግ ቁልቁል እየወረደ እዚያው ኮቱ ላይ መንጠባጠብ ቀጠለ። እያለቀስኩ መሆኔን ፒተር ልብ ይበለው አይበለው እርግጠኛ አይደለሁም። ምክንያቱም ምንም አይነት እንቅስቃሴም ሆነ ምልክት አላየሁበትም። እንግዲህ ምናልባት እኔን እየተሰማኝ የነበረው አይነት ስሜት እሱም ጋር ገብቶ ነበር ይሆን? ብቻ ምንም ይሁን ምን ካፉ አንድም ቃል እንዳልወጣ አስታውሳለሁ። አጠገቡ ሁለት አናዎች የነበሩ ስለመሆኑስ የሚያውቀው ነገር ይኖር ይሆን? አዎ፣ እነዚህ ጥያቄዎች ቢያንስ ለጊዜው መልስ ሳያገኙ መቆየታቸው የግድ ነው። 2:30 ላይ ከፒተር ታጣፊ አልጋ ላይ ብድግ አልኩና ሁልጊዜ ተሰነባብተን ወደምንለያይበት መስኮት ተጠጋው። መብረክረኩ ገና አልለቀቀኝም። አሁንም አና ቁጥር 2 ነው። ወዲያው እሱም ብድግ አለና ወደኔ ተጠጋ። ሁለት እጆቼን እንደ ክንፍ ዘርግቼ አንገቱ ላይ ተጠመጠምኩበትና ግራ ጉንጩ ላይ ግጥም አድርጌ ከሳምኩት በኋላ የቀኙንም ልስምለት ከአንገቴ ዞር ስል መሃሉ ላይ ድንገት ከንፈሬና ከንፈሩ ገጭ። ለመጀመሪያ ጊዜ ከንፈር ለከንፈር። ቢንጎ ኪትዬ! ከንፈሮቻችን እንደተጣበቁ ቀሩ። ይብሱኑ መተቃቀፍ፣ ይብሱኑ መጨማመቅ ቀጠልን። መተናነቅ በዩ ደግሞ መላቀቅ የምንችል እስከማይመስል ድረስ ተጠማጠምን። ኪቲ! በእርግጥም ፒተር በገር ልብ ጥማት የተቃጠለ ልጅ ነው። እናም በህይወቱ ለመጀመሪያ ጊዜ ንጹህ ልብ ያላት እውነተኛ ልጃገረድ አገኘ። በህይወቱ ለመጀመሪያ ጊዜ የመጨረሻዎቹ አብሻቂና ጨርሶ የማይመቹ የሚባሉ ልጃገረዶች እንኳን አንድ የተደበቀ መልካም ጎን እንዳላቸው በራሳቸው ጊዜ ሊያሳዩት የሚችሉት ንጹህ ልብ እንዳላቸው አወቀ። በህይወቱ ለመጀመሪያ ጊዜ ሙሉ በሙሉ ራሱን አሳልፎ ሰጠ። ከዚህ በፊት ምንም አይነት የወንድም ሆነ የሴት ጓደኛ ኖሮት የማያውቅ እንደመሆኑም ለመጀመሪያ ጊዜ ትክክለኛ ማንነቱን አውጥቶ ለማሳየት በቃ። አሁን በሚገባ አግኝቶኛል። በሚገባ አግኝቼዋለሁ። በሚገባ ተዋውቀናል። የሆነው ሆኖ አሁንም ሰላም እየነሳኝ ያለ አንድ ጥያቄ አለ። እየሰራሁት ያለሁት ነገር ትክክል ነው? እንዲህ በቶሎ ራሴን መስጠቴ፣ ይህን ያህል ሰፍሳፋ መሆኔ፣ ማለትም የራሱን የፒተርን ያህል ሰፍሳፋና ችኩል መሆን ልክ ነው? እሱስ መቼም ወንድ ልጅ ነው። እኔ ልጃገረዲቱ ገና ካሁኑ ይህን ያህል በነገሩ መግፋት ተገቢ ነው? በበኩሌ ለዚህ ጥያቄ ያለኝ መልስ አንድ ብቻ ነው።
እጅግ በጣም ስመኘውና ለረጅም ጊዜ ስናፍቀው የኖርኩት ነገር ነው። ብቸኝነት ሊውጠኝ ሊሰለቅጠኝ ሲያስፈራራኝ የኖርኩ ልጅ ነኝ እና አሁን ከዚህ ሁሉ ጊዜ በኋላ ብሎልኝ መጽናኛዬን አግኝቻለሁ። በተረፈ ስለሌላው ሁሉ የሚያገባኝ ነገር የለም፣ እንዲኖረኝም አልፈልግም። የጧቱ ግንኙነታችን በአብዛኛው እንደማንኛውም የሚስጥራዊ ቤት ነዋሪ ነው። የከሰዓት በኋላውም ቢሆን እንደዛው ነው ስልሽ ከስንት አንዴ የሆነ አጋጣሚ ሲፈጠር ካልሆነ በቀር የማታውን ግን አትጠይቂኝ። ቀኑን ሙሉ በኔም ሆነ በሱ ውስጥ ታምቆ የዋለው ናፍቆት ገና ስንገናኝ እንደ ርችት ይፈነዳል ነው የማወራሽ። ከሁለታችን በቀር ሌላ ፍጡር እስከመኖሩም ትዝ አይለን። እሱ ክፍል ውስጥ ብቻችንን ሆነን ማለት እኔ የማስበው ስለሱ ብቻ ነው፣ እሱም የሚያስበው ስለኔ ብቻ ነው። ሌሎቹን ከነመፈጠራቸው እስከ መርሳት እንደርሳለን። በእያንዳንዱ ምሽት ቆይታችንን ከጨረስንና ልንለያይ ስንል ከምናደርገው የመሰነባበቻ መሳሳም በኋላ ከክፍሉ ውስጥ እንዴት ቱር ብዬ እንደምወጣ ባየሽኝ ኪቲ። ለምን መሰለሽ? በቃ አይኖቹን እንደገና ላለማየት፣ እንደገና ላለመወሳወስ፣ እንደምንም ለመራቅ፣ ለመሸሽ፣ ቶሎ ወደ ክፍሌ ገብቼ ጨለማ ውስጥ ብቻዬን ለመሆን። ከፒተር ክፍል ወጥተሽ እኔ ክፍል ለመድረስ የግድ የመካከለኛውን የጋራ ክፍላችንን ማቋረጥ አለብሽ። ታዲያ ልክ በመካከላቸው ሳቋርጥ ምን የሚጠብቀኝ ይመስልሻል? ቦግ ቦግ ያሉ መብራቶች፣ አላስፈላጊ ጥያቄዎች፣ የሽሙጥ ሳቆች፣ አጉል መጠቋቆምና መጠቃቀሶች ወዘተ። ምን ታደርጊዋለሽ ኪቲ? እንደምንም ልሄን ዋጥ አድርጌና ምንም ያልተሰማኝ መስዬ ከማለፍ የተሻለ አማራጭ የለኝም። በተረፈ በትላንትናው ዕለት በእኔና በፒተር መሃል ድንገት በተፈጠረው አዲስ ክስተት ልቤ አሁንም ክፉኛ እንደታወከ ነው። ግራ መጋባት አትዩ፣ ድንጋጤ አትዩ፣ ደስታ አትዩ፣ ሐዘን አትዩ፣ ብቻ ምንም አይነት ስም በትክክል ልትሰጪው የማትችዩ ያ ስሜት እስካሁን አልለቀቀኝም። ፒተር ትላንትና ስሜቴን ያመሰው አይነት ማመስ ከዚህ በፊት ገጥሞኝ የማያውቅ አይነት ነው፣ አንድ ሁለቴ በህልሜ ከሆነው በቀር። አዎ ፒተር ልክ እንደ ዛር ነው እየሰፈረብኝ ያለው። ሽንፍል ላይ መስል ውጪን ወደ ውስጤን ወደ ውጭ እስኪገለብጠው ድረስ። በእርግጥም አንድ ሰው እንዲህ ድንገት እንደ እሳተ ገሞራ ከፈነዳበት አዲስና እንግዳ የስሜት ማዕበል ውስጥ ለመውጣትና ወደ ቀድሞ መረጋጋቱ ለመመለስ የግድ ጥቂት ረፍት መሻቱ ምንም የሚያጠያይቅ አይደለም። ኦ ፒተር፣ ምን ይሆን ያረከኝ በፈጠረ? ምን ጉድ ነው ያስነጋኝ? ምንድነው ከኔ የምትፈልገው? ኦ አሁን ገና የሜፔ ችግር በደንብ ገባኝ። ያኔ ስለ ቦይፍሬንዷ ስለ ዲርክ የምታወራልኝን ሁሉ ነገሬን ብዬው አላውቅም ነበር። አሁን ነው ያ ሁሉ ስጋቱ የገባኝ። አሁን ገና ልክ እሷ ባለፈችበት ቱቦ ውስጥ ማለፍ ሲጀምር። አዎ አሁን የሷ ጥያቄዎች እኔም እየሆኑ ነው። ለምሳሌ እድሜ ደርሶ ቢሆንና ፒተር ላግባሽ ብሎ ጠይቆኝ ቢሆን ምን ነበር የምመልስለት? አና እስቲ ሳትዋሺ ለሐቅሽ ተናገሪ። ልታገቢው እንደማትችይ ነው የሚሰማሽ አይደል? ግን ደግሞ ቆርጠሽ ልትተዩም በጣም ይቸግርሻል። መቀራረብ፣ መዋደድ፣ መሳሳም ምናምን አንድ ነገር ነው። መጋባት ደግሞ ሌላ ነገር ነው። ፒተር ገና ራሱን ያላገኘ ያልበሰለ ልጅ ነው። የመንፈስ ጥንካሬው በቂ አይደለም። ባህሪው የአካሉን ያህል እንኳን ያልዳበረለትና ጠለቅ ብሎ ለመረመረው ገና ሕፃን ልጅ መሆኑ በግልጽ የሚታይ ነው። ለኔ እንኳን በአካል እንጂ በመንፈስ ታላቅ ነው ሊባል አይችልም። ለጊዜው ዘና ከማለትና ከመደሰት ያለፈ ህልም የለውም። እኔ የምለው አሁን እውነት እኔ 14 ዓመት ልጅ ነኝ? እውነት አሁንም አንዲቱ ጫጭ ትምህርት ቤት ልጃገረድ ልጅ ነኝ? በእኔ ዕድሜ ያሉ ልጆች እንደሚባሉት ገና ምኑንም ያላየው ምራቄን ያልዋጥኩ ክፉና ደጉን ያለየው ብላቴና ልባል ነው ማለት ነው? ይታይሽ እስቲ ኪትዬ፣ እኔ ነኝ ምኑንም ያላየው? ቱ ኧረ ለመሆኑ ምንድነው ማየት ማለት? ማንም በኔ ዕድሜ ባላለፈበት ችግርና ጫካ ውስጥ እኮ ነው ያለፍኩት እና ማንም በኔ ዕድሜ ሊያየው ከሚችለው በላይ አይቻለሁ።
አሁንማ የብስለቴ ደረጃ ለኔው ለራሴ እንኳን እያስፈራኝ መጥቷል ስልሽ ወደፊት ቢልልኝ ከዚህ ቦታ በሰላም ቦታ እንኳን ከኩየቼስ ሆነ ከታላላቆቼ በምንኛ ነው መግባባት የሚችለው ወይ 14 አመት እውነቱን ንገሪኝ ካልሽኝ 100 አመትም ያለፈኝ መስሎ ነው የሚሰማኝ የገዛ ልብሽን በገዛ አምሮሽ ስትፋለሚ እንደመኖር ከባድ ነገር ያለ እንዳይመስልሽ ለማንኛውም አሁን ትልቁ ጥያቄ ለዚህ ለገባውበት ነገር ትክክለኛውን ጊዜ ነው የመረጥኩት ብዬ በእርግጠኝነት መናገር እችላለሁ ወይ የሚለው ነው ያንቺው አና የተለያዩ አዳዲስ የመዝናኛ ወሬዎችን የተወዳጅ አርቲስቶችን የህይወት ታሪክና ተሞክሮ እንዲሁም የተመረጡ መጽሐፍትን በትረካ በዩቲዩብ ብቻ የሚያቀርብላችሁ ይዛና አሁን ደግሞ ተደራሽነቱን ይበልጥ ለማስፋት በዌብሳይት መምጣቱን ሲገልጽ በታላቅ ደስታ ነው በድረገጻችን www.izanastudio.com ላይ ገብተው ያሻውትን ፈልገው ያጡ አዳዲስ ሀገራዊ ዜናዎች በየሰዓቱና በየደቂቃው ይለጠፋሉ ጥበብ ነክ መረጃዎችና ትኩስ የመዝናኛ ወሬዎች መዝናኛ የሚለውን ዘርፍ ሲጫኑ በየአይነቱ ይቀርባል የህይወት ታሪክ የሚለውን ማውጫ ሲጫኑ በህይወት ዘመናቸው በየሙያቸው ስኬታማ የሆኑ በህይወት መስመራቸው ምሳሌ ሊሆኑ የሚችሉ አርቲስቶችን ጨምሮ የታላላቅ ኢትዮጵያውያንን ታሪክ ያገኛሉ በምስልና ድምጽ እንዲሁም በጽሁፍ ተዘጋጅቷል ትረካም ከፈለጉ በአንባቢያን ልብ ውስጥ ተቀብረው የቀሩ ተወዳጅና የረሴ መጽሐፍ በትረካ ተዘጋጅተው የትረካ አፍቃሪዎችን በመጠባበቅ ላይ ናቸው ትረካ የሚለውን ማውጫ ሲጫኑ ፍቅር እስከ መቃብርን ጨምሮ ሌሎችም ታላላቅ መጽሐፍትን በትረካ ያገኛሉ ፊልም ማየትስ ይፈልጋሉ ፊልሞች የሚለው ማውጫ ላይ ሲጫኑ በውስጡ የኢትዮጵያ የህንድና እንግሊዝኛ ፊልሞች የሚሉ አማራጮች ይመጣሉ የኢትዮጵያ የሚለው ውስጥ የተመረጡ መታየት ያለባቸው የአማርኛ ፊልሞች ተመርጠው ተዘጋጅተዋል የትኛውን ፊልም ላይ ብለው ሳይጨነቁ በሁሉም የፊልም ዘውጎች ከኮሜዲ እስከ ሰስፔንስ ድራማ ሁሉንም ያገኛሉ ተዋንያን ዘርፍ ውስጥ ደግሞ ግሩም ኤርሚያስ ሰላም ተስፋዬ ሃናን ታሪክ ዓለም ሰገድ ተስፋዬና ሌሎችም ተወዳጅ የፊልም ተዋንያኖች የተወኑባቸውን ፊልሞች ርዕሳቸውን ማስታወስ ሳይጠበቅባቸው የትኛውን ፊልም ላይ ብለው ሳይጨነቁ የፈለጉትን ተዋናይ ስም ሲጫኑ አጠቃላይ የተወኑባቸውን ፊልሞች በሙሉ በአንድ ቦታ ተዘርዝረው ያገኛሉ አማርጦ ይመልከቱ እርስዎ ወደ ድረገጻችን www.izanastudio.com ጎራ ይበሉ እንጂ የሚታዩ የሚደመጡና የሚነበቡትን እኛ እናዘጋጃለን ድረገጻችንን ለማግኘት ጉግል ላይ ሰርች ማድረግ ሳይጠበቅብዎ ኢዛና ላይ በሚለቀቁ የሁሉም ቪዲዮዎች ዲስክሪፕሽን ላይ ያገኛሉ ሊንኩን በመጫን በቀጥታ ወደ ድረገጻችን መግባት ይችላሉ ከዩቲዩብና ከዌብሳይታችን በተጨማሪ ሐሳብና አስተያየቶን ለመስጠትና ከኛም ጋር አብረው መስራትን ከፈለጉ ዲስክሪፕሽን ላይ ሊንኩን በመጫን በቴሌግራም ገጻችን ላይ ያገኙን izanastudio.com በተገኘበት ይጎብኙ የአና ማስታወሻ ባለ ታሪክ አና ፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የትና ሲሳይ ምስልና ድምጽ ውደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች